ሰላም ጤና ይስጥልን እንዴት ናችሁ ውድ የአሬክስ መስፍን ተከታታዮች ዛሬ ደግሞ የምናነጋግረው ስለ ኒሞኒያ ነው። እንግዲህ ስለ ኒሞኒያ ሲነሳ እንግዲህ በአእምሮአችን ውስጥ የሚመጣው በአማርኛው የሳምባ ምች ብለን የምንጠራው ነው። ነገር ግን ኒሞኒያ ሲባል እንግዲህ ብዙ አይነት ክላሲፊኬሽን ኒሞኒያ አለ። እነዛን ክላሲፊኬሽኖቹን በደንብ አድርገን ዲፈረንሺየት አድርገን ለነዛ ክላሲፊኬሽኖች ላይ ደግሞ ዲፔንድ ሆነን እነማን መድኃኒቶች ድረግ ኦፍ ቾይዝ ናቸው የሚሉትን ለነዛ ድረግ ኦፍ ቾይዝ የሆኑትን ክላሲፊኬሽን ኦፍ ኒሞኒያ ደግሞ ሳይድ ኢፌክት አላቸው መድኃኒት ናቸውና እነዛን ሳይድ ኢፌክታቸውን ደግሞ እንዴት አድርገን ማኔጅ እናደርጋለን የሚለውንም እንግዲህ በዚህ ውስጥ አካተን የምናወራ ይሆናል ማለት ነው። ኒሞኒያ እንግዲህ ምንጀምረው ከስሙ ከፍቺው ይሆናል ማለት ነው። ይህንን ስንል እንግዲህ ኦልሞስት ኒሞኒያ ቀለል አድርገን ልናስበው እንችላለን ወይም ደግሞ በጣም አጠር ያለ ነገር ብለን ልንገምት ወይም ብዙ የሆነ ክሪቲካል ያለው ነገር ነው ብለን ልናስብ እንችል ይሆናል። ግን ሲቪሪቲውን ኢንዲቴል በዚህ ውስጥ የምናየው ይሆናል። ምክንያቱም ስለ ህፃናት ሲነሳ በጣም አስፈሪ የሚባለው ከኢንፌክሽየስ ዲሲስ ውስጥ አንዱ በጣም ኮመንስት የሆነውና ኒሞኒያ ነውና ለዛም ነው እንግዲህ የመረጥ ነው ማለት ነው። እስኪ እንመልከት። ከፍቺው ስንጀምር ኒሞኒያ ማለት ምን ማለት ነው? ኒሞኒያ ማለት እንግዲህ is an infectious inflammatory disorder of the alveoli and or interstitial lung tissue ነው። ኒሞኒያ የሚያዘው ከለንግ ጋር ነው። ኒሞኒያ እንግዲህ ከለንግ ጋር ተያዘ ማለት እንግዲህ ኦልሞስት እነዚህ እንግዲህ ኦክሲጅኔትድ እና ዲኦክሲጅኔትድ ብለን የምንጠራው በተለይ ከነዛ ጋራ በጣም የመያዝ ፕሮባቢሊቲው ከፍ ያለ ነው ማለት ነው። ለዛም ነው እንግዲህ ኢንፌክሽየስ ነው። በተጨማሪ ደግሞ ኢንፍላማቶሪ ነው። ለዛም ነው የሳምባ ምች የሚሉት ኢንፍላማቶሪ ፓርት ነው ማለት ነው። ከነዛ ጋር የተያዘ ኒሞኒያ ሲባል ኦልሞስት የሆኑ ሰምቲንግ ፍሉዶችም አኩሙሌት ሲሆኑ እንግዲህ ለንግ ላይ አኩሙሌት ከሆኑ ኤዴማ ብለን የምንጠራው ከኒሞኒያ ጋር ተያያዥነት ካላቸው አንዱ ኤክስፔክት የምናደርገው ሾርትነስ ኦፍ ብሪዝ ነው ማለት ነው። ሾርትነስ ኦፍ ብሪዝ እንግዲህ ኦልሞስት እንግዲህ አንዱ በጣም የኮመንስት የሚሆነው ከካርዲያክ ጋር ያሉትን ኬዞች የሚይዝ ነው። እንዲሁም ደግሞ ከአስም ጋር ያሉትንም በተወሰነ ደረጃ የመያዝ ወይም ደግሞ የመሸፈን ካፓሲቲ አለው ማለት ነው። ኒሞኒያ ልብ ልትሉልኝ የምፈልገው ኢንፌክሽየስ ነው፣ እንዲሁም ደግሞ ኢንፍላማቶሪ ዲሲስ መሆኑን እንዳትረሱ። ይሄ የሚያዘው ደግሞ ከማጋ ነው? ከኒሞኒያ ጋር ለንግ ጋር ስለሆነ እነዚህ በምንድን ነው የሚለዩት ስንል ካራክተራይዝድ ባይ አልቬኦላር ፊሊንግ ዊዝ ኢንፍላማቶሪ ኤክሱዴትስ ሪዛልቲንግ ኢን ኢምፔርድ ቬንቲሌሽን አስ ዌል አስ ፐርፊዥን ብለን የምንጠራው እንግዲህ እነዚህን ሁሉ የያዘ ነው። ከነዛ ውስጥ እንግዲህ ለምሳሌ ቬንቲሌሽን፣ ፐርፊዥን እንግዲህ ማቺንግ ላይ ስንመጣ ሃይፖክሲያ ኤክስፔክት የምናደርግ ነው። እንዲሁም ደግሞ ሲስተሚክ ኢንፍላማቶሪ ሪስፖንስ የምንይዝበት ማለት ነው። በዚህ ውስጥ እንግዲህ ምንድን ነው ዋናው ኮንሰፕቱ ስንል እንግዲህ ኒሞኒያ ኖት ጀስት ኢንፌክሽን ብቻ እንዳልሆነ ከወዲሁ እንድትረዱልኝ አድሬስ እንድታደርጉልኝ ስለምፈልግ ነው። ምክንያቱም ኒሞኒያ ሲባል አብዛኛው ሰው የሚያያይዘው ከኢንፌክሽየስ ጋር ብቻ ስለሆነ ማለት ነው። ነገር ግን ኢንፌክሽየስ ብቻ ለመሆኑን ልብ ልትሉ ይገባል። ለዛም ነው እንግዲህ ኒሞኒያ እንግዲህ ኢንፌክሽየስ ፕላስ እንግዲህ ሆስት ኢንፍላማቶሪ ሪስፖንስ ፕላስ ኢምፔርድ ጋስ ኤክስቼንጅ ብለን የምንጠራው እነዛን ነገሮችን በውስጡ የያዘ ነው ማለት ነው። ኒሞኒያ እንግዲህ ልብ በሉ ብዙ ነገሮችን ነው በውስጡ ይዞ ያለው። ኢንፌክሽየሶች አሉ። እነዚህ ኢንፌክሽየስ ብለን የምንጠራቸው ለምሳሌ ፈንገስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ቫይረስ ሊሆን ይችላል። እነዚህ ሁሉ እንግዲህ ተያይዘው ኒሞኒያን የማምጣት ፕሮባቢሊቲያቸው ከፍ ያለ ነው ማለት ነው። ከዛም አንጻር ነው እንግዲህ ኢንፍላማቶሪ ሪስፖንስ ብለን የምንጠራው። when come to classification of pneumonia ስንመጣ with example ጋራ ከሪል ኤግዛምፕል ጋራ ስናያይዘው ለምሳሌ በአንደኛ ደረጃ እንግዲህ በጣም የኮመንስት የሆነው እንግዲህ ኮሚኒቲ አኳየርድ ኒሞኒያ ነው።
ሶ ኮሚኒቲ አኳየርድ ኒሞኒያ ብለን የምንጠራው ሪላቲቭሊ ከአዘርስ ክላሲፊኬሽኖች በጣም ኮመን እንኳን ቢሆን በጣም ዲስትሪቢዩትድ ያለም ቢሆን ነገር ግን ሲቪሪቲው በጣም አነስተኛ ነው። ሰው የመግደል አቅሙ የዴዝ ሬቱ በጣም የወረደ ነው፣ ፋታሊቲ ሬቱ። ሶ እንግዲህ ኒሞኒያ ኮሚኒቲ አኳየርድ ኒሞኒያ ስንል ከስሙም እንደምንረዳው ኢንፌክሽን አኳየርድ አውትሳይድ ሆስፒታል ከሆስፒታል ውጪ ከማህበረሰቡ ጋር እንግዲህ የምናገኘውን ኦር ዊዚን 40 ሃወርስ ኦፍ አድሚሽንስ ሌዛን ማለት ነው። ሶ ከነዚህ ውስጥ ከሆነ እንግዲህ ኦልሞስት የሚያሳየው እንግዲህ ኮሚኒቲ አኳየርድ ኒሞኒያ ነው ብለን እናስባለን። ኤግዛምፕል ለምሳሌ a 24-year-old woman old university student with a fever, a dry cough and headache. ሶ ይሄ እንግዲህ ኦልሞስት ማይኮፕላዝማ ኒሞኒያ መሆኑን ነው የሚያሳየው ማለት ነው። ሶ እንግዲህ ልብ ልትሉልኝ የምፈልገው ኮሚኒቲ አኳየርድ ኒሞኒያ እንግዲህ ለኦልሞስት 48 ሰዓት ሃወር ኦፍ አድሚሽንስ ብሎ አስቀምጦልናል። ሁለተኛው እንግዲህ ደግሞ የምናገኘው እንግዲህ ሃፕ ነው። ሶ እንግዲህ ካፕ እና ሃፕ ይሄ ካፕ እንለዋለን ኮሚኒቲ አኳየርድ ኒሞኒያ አብሪቬትድ ሲሆን ይሄ እንግዲህ ካለው ኑሮ አንጻር ከተለያዩ እነዚህ ቤተሰቦች ከምንኖርበት ማህበረሰብ ጋራ ለሚያዝ እነዚህ ብርድ፣ ቅዝቃዜ እነዛ ነገሮች ናቸው እነዚህን ያመጣሉ ተብሎ የሚታሰበው። ኮሚኒቲ አኳየርድ ኒሞኒያ ግን ከዚህ ሆስፒታል አኳየርድ ኒሞኒያ ግን ከዚህ ይለያል። በጣም አደገኛ ነው። ሪላቲቭሊ ኦልሞስት ከአስፓሬሽን ኒሞኒያ ጋር የሚያዝ ነው። ሶ ሆስፒታል አኳየርድ ኒሞኒያ ትንሽ ከበድ ያለ ነው። ከሆስፒታል ነው የምናገኘው። ሶ ከሆስፒታል ሲሆን ደግሞ ትልቅ ሪስፖንሲቢሊቲ የሚወስዱ ለምሳሌ ሲዶሞናስ ኦሪጂኔሳ ብለን የምንጠራው ማይክሮ ኦርጋኒዝም ሊሆን ይችላል። እነዛ ደግሞ አብዛኞቹ ሆስፒታል ያሉት ባክቴሪያዎች ደግሞ ወይም ማይክሮ ኦርጋኒዝሞች ደግሞ ድረግ ሬዚስታንስ ሬታቸው ከፍ ያለ ነው። ይህ ማለት ከብዙ መድኃኒት ጋር የመላመድ አቅማቸው ከፍ ያለ ነው ማለት ነው። ስለዚህ ከዛም አንጻር በጣም ከበድ ያለ ነው ማለት ነው። ለምሳሌ እንግዲህ ዴፊኒሽን ኒሞኒያ ኦከርድ እንግዲህ ኦልሞስት ግሬተር ሃውርስ አፍተር አድሚሽን ነው እንግዲህ ከ48 ሰዓት በኋላ ኦልሞስት ሊገኝ የሚችል ወይም ደግሞ በዚህ ኢኳሊስቲው በእነዚህ ውስጥ ልናገኝ የሚችል የሚፈጠር ከሆነ ኦልሞስት ኒሞኒያ ሆስፒታል አኳየርድ ብለን የምንጠራው ነው። ለምሳሌ as example a diabetic patient develop fever and a prevalent sputum on day 5 of admission ይላል። ሶ ይሄ ኦልሞስት ብዙ ቀን መሆኑ ነው፣ ከ48 ሰዓት በኋላ ማለፉ ነው። ሶ ለዚህ ደግሞ እንግዲህ ክሌፕሼላ ኒሞኒያ ወይም ደግሞ ሲዶሞናስ ብለን የምንጠራው ስፒሺሶች በጣም ትልቁን ድርሻ ከሚወስዱት ከሆስፒታል አኳየርድ ኒሞኒያ ውስጥ ክሌፕሼላ እና ሲዶሞናስ ነው። ነገር ግን ማይኮፕላዝማ ብለን የጠራ ነው እዚህ ጋር ደግሞ የሚያሳየን እንግዲህ ኦልሞስት ይሄ ደግሞ ከኮሚኒቲ አኳየርድ የምናገኘው ነው እያለን ያለው። ሶስተኛው ደግሞ ቬንቲሌተር አሶሲኤትድ ኒሞኒያ ነው። እንግዲህ ቬንቲሌተር አሶሲኤትድ ኒሞኒያ ቫፕ ለምንጠራው ነው። ኦልሞስት ከእንትን ጋር የሚያያዝ ነው፣ ከሆስፒታል አኳየርድ ጋር የተወሰነ እንትን አላቸው። ሶ ዴፊኒሽን እንግዲህ ኦከርስ እንግዲህ ልክ ብበሉ 48 ነው የሚለው እዚህም ጋር ስታዩት ተመሳሳይ እንትን ያላቸው ሰዓታቸው ብዙም እንትን የሚል ነገር አይደለም። ነገር ግን ይሄ ከአድሚሽን ጋር የሚያዝ ስለሆነ ነው። ሶ ያው አፍተር ኢንዶትራኪያል ኢንቱቤሽን ከተደረገ በኋላ ሊፈጠር የሚችል ከሆነ ነው ቬንቲሌተር አሶሲኤትድ ኒሞኒያ ብለን የምንጠራው። ለምሳሌ አይሱ ፔሸንት ኦን ቬንቲሌተር ዴቨሎፕስ ኒው ኢንፊልትሬትስ ለምሳሌ አሲኖቶባክተር ስፒሺስ ብለን የምንጠራው አሲኖቶባክተር ስፒሺሶች እንግዲህ አንዱ ከቬንቲሌሽን ጋር የሚያዙ ስለሆኑ እነዚህም እንግዲህ ኦልሞስት ከሆስፒታል ጋር ይገናኛሉ ያልኳቸው እንግዲህ ከሲቪሪቲው አንጻር በጣም ሲቪር ነው። ስለዚህ እንደማን ማለት ነው? እንደ ሆስፒታል አኳየርድ ኒሞኒያ ማለት ነው። ሌላው ደግሞ እንግዲህ ይሄም ከነሱ ጋር የመያዝ ፕሮባቢሊቲ ያለ አስፓሬሽን ኒሞኒያ ብለን የምንጠራው። ሶ አስፓሬሽን ኒሞኒያ እንግዲህ ይሄ ከትንታ ጋር የሚያዝ ነገሮች ናቸው። ሶ ዴፊኒሽን ለንግ ኢንፌክሽን ኮዝድ ባይ ኢንሃሌሽንስ ኦፍ ኦሮፋርናይጃል ወይም ጋስትሪክ ኮንተንትስ አማካኝነት ነው ይሄ ሊከሰት የሚችለው ማለት ማነቅ በሉት እንግዲህ ኦልሞስት ይሄ ከጉሮሮ ጋር ያሉትን ነገሮች እነዛ ከትንታ ከነዛ ጋር የሚያዝ ከሆነ አስፓሬሽን ኒሞኒያ ብለን ክላሲፋይ እናደርገዋለን። ለምሳሌ ለአስፓሬሽን ኒሞኒያ ሪስክ ፋክተርስ ብለን የምንጠራው ለምሳሌ ስትሮክ ሊሆን ይችላል፣
አልኮል ኢንቶክሲኬሽን ሊሆን ይችላል፣ ሺውዘርስ ሊሆን ይችላል። እነዚህ ሁሉ በጣም እንግዲህ አንኮንትሮለብል የመሆን ፕሮባቢሊቲያችን ከፍ ስለሚል ያ እንግዲህ አንዱ አስፓይሬሽን ኒሞኒያ በማምጣት በጣም ይታወቃል። ይህም ከበድ ይላል ማለት ነው። ሶ ኮመንስ ኦርጋኒዝም እንግዲህ አናይሮቢክስ እና ክሌፕሴላ ብለን የምንጠራቸው ናቸው። ስለዚህ በጣም ከበድ ያለ ነው። ጀስት እንደነማን ማለት ነው። ኦልሞስት ሆስፒታል አኳየርድ ኒሞኒያ አለ፣ ቬንቲሌተር አሶሺየትድ ኒሞኒያ አለ፣ አስፓይሬሽን ኒሞኒያ። እነዚህ ኦልሞስት ትንሽ ከበድ ማለት ከፕሮባቢሊቲያቸው አላቸው። ሌላው ደግሞ እንግዲህ ኦፖርቹኒስቲክ ኒሞኒያ ነው። ይሄ ኮመን አይደለም፣ በጣም የሚታወቅም አይደለም። ነገር ግን ለምሳሌ HIV ፔሸንት ዊዝ CD4 ካውንቱ ከ200 በታች ሲሆን ማንም ይከሰታል። እንግዲህ ኒሞሲስቲስ ጂሮቬሲ ብለን የምንጠራት PCP ብለን የምንጠራው ኦፖርቹኒስቲክ ኢንፌክሽን ከነዛ ጋራ የመያዝ አቅም አለ ማለት ነው። ይሄ አቅማችን ሲደክም በጣም የአቅማችን እየተሟጠጠ ሲመጣ ኦልሞስት ወደ መጨረሻ ሌቭል ላይ እየደረሰ ስንመጣ ኦፖርቹኒስቲክ ኢንፌክሽንስ ብለን ከምንጠራቸው አንደኛው እንግዲህ ኒሞኒያ ቲቢ እያል ምንጠራቸው ኤክስፔክት የሚደረጉ ናቸው። ሌላው ደግሞ ፓቶፊዚዮሎጂያቸው እስኪ ስቴፕ ባይ ስቴፕ ለምሳሌ ስቴፕ 1 ፓቶፊዚዮሎጂ ኢንትሪ ኦፍ ፓቶጂንስ ነው። ሶ ይሄ ማለት እንግዲህ ኢንትሪ ኦፍ ፓቶጂን ካለ እንግዲህ ኢንሃሌሽን አለ፣ ድሮፕሌት ማለት ነው። እነዛ ነገሮች ዘን አስፓይሬሽንስ ይኖራል። እንደገና ደግሞ ሄማቶጂነስ ስፕሪዶች በእነዚህ ውስጥ ይኖራሉ ነው እያለን ያለው። ይሄ ኢንትሪ ኦፍ ፓቶጂንስ ማለት ስቴፕ 1 ላይ። ስቴፕ 2 እና 3 ላይ ስንመጣ ለምሳሌ ስቴፕ 2 ላይ እንግዲህ ኢሚኑ አክቲቬሽን ነው። ምክንያቱም አንቲጂን ገብቷል። ያንን አንቲጂን ደግሞ ለመከላከል ሰውነታችን የሚያመነጨው አለ፣ የሚለቃቸው ነገሮች አሉ። ሶ አንዱ ለዛም ነው እንግዲህ አልቬኦሊያል ማይክሮፌጆች ለምሳሌ ሪሊዝ ይደረጋሉ። ከነዛ ውስጥ ኢንተርሊኪን 1 አለ፣ ኔክሮሲስ ፋክተርስ ብለን የምንጠራቸው አሉ፣ እንደ ኢንተርሊኪን 6 ብለን የምንጠራቸው አሉ። ለምሳሌ ቲመር ኔክሮሲስ ፋክተር ላይ እንግዲህ ኦልሞስት አልፋ ፓርቱ ነው ትልቁን ድርሻ የሚወስደው። እነዚህ ማለት የሰውነታችን ወታደሮች ናቸው። ሶ የሆነ ነገር ሰውነታችን ሲገባ ለምሳሌ ፓርቱ አለ ምንድን ያለው እንግዲህ ኢንትሪ ኦፍ ፓቶጂን ነው። ሶ ድሮፕሌት ገባ ማለት ኦልሞስት ሄማቶጂነስ ስፕሪድ የሚኖር ከሆነ እነዚህ ነገር ለመከላከል የሚያደርጉት ነው። ዘን እንግዲህ ፊቨር፣ ሊኮሳይትስ እነዚህ ነገሮች ኤክስፔክት የሚደረጉ ናቸው። ስቴፕ 3 ላይ እንግዲህ ስንመጣ አልቬኦሊያል ኢንፍላሜሽን ነው። ሶ ኒትሮፊል ሚግሬሽን ይኖራል፣ ካፕላሪ ሊኬጅ ይኖራል፣ አልቬኦሊያል ፊል ዊዝ ፐስ እንደ ፍሉድ ሊሆኑ ይችላሉ። በእነዚህ የመሞላት አቅማቸው ከፍ ያለ ነው። ስቴፕ 4 ላይ ስንመጣ ደግሞ ጋስ ኤክስቼንጅ ፌለርስ ነው። እንግዲህ ጋስ ኤክስቼንጅ ኢኔል እና ኤክሴል ስናደረግ ነው። ኦክሲጅን ኢኔል ስናደረግ ካርበን ዳይኦክሳይድ ደግሞ ኤክሴል እናደርጋለን። ሶ የነዛን ኤክስቼንጅ እንግዲህ ፌል ያደርጋል። ምክንያቱም ኒሞኒያ ነው። ኒሞኒያ ተያዘ ማለት ደግሞ ከለንግ ጋር ይያዛል። ለንግ ላይ ችግር አለ ማለት ደግሞ ብዙ ነገር ይፈጠራል። ሶ ለምሳሌ ሬዲዩስ ኦክሲጅን ዲፊዥን ይኖራል፣ ሸንቲንግ፣ ሶ ሃይፖክሲያ እንዲፈጠር ያደርጋል። ወይም ደግሞ ዲስፒኒያ ኔብል ቱ ብሪዚንግ እና የኦክሲጅን አማውንቱ መቀነስ ማለት ነው። ሶ ክሊኒካል ኮሪሌሽን ምንድነው እንግዲህ ክራክልስ ነው። ስለዚህ ፍሉድ ፊልድ አልቬኦሊያልስ ነው እያለን ያለው ለእነዚህ እንትን የሚያደርገው ዘን ደግሞ በመቀጠል እንግዲህ ኢቲዮሎጂ እና ኮዘቲቭ ኤጀንቶቹ ከኒሞኒያ ጋር የሚያዙ ምንድን ናቸው? ለዚህ ለኒሞኒያ እንደውም ስንጠራቸው ነበረ። ለምሳሌ መጀመሪያ ላይ ኮሚኒቲ አኳርድ ላይ እንግዲህ በተለይ እንግዲህ ማይኮፕላዝማ ኒሞኒያ ብለን የጠራ ነው አለ። ከዛ ሆስፒታል ክሌፕሼላ ሲዶሞነስ እያልና ሲቶኖባክተርስ እያል ስፒሼሶች እያል አናይሮቢክ ስፒሼሶች እያል ስንጠራቸው ነበረ። ሶ ኢቲዮሎጂ እና ኮዘቲቭ ኤጀንቶቹ ኤጅ አለ፣ ላይክሊ ኦርጋኒዝም ምንድን ለምሳሌ ችልድረን ላይ እንግዲህ ማይክሮፕላዝማ ነው ኒሞኒያ ብለን የምንጠራው ትልቁን ድርሻ ይወስዳል። ነገር ግን ቫይረሶች በጣም ኮመን ናቸው እያለን ያለው ችልድረን ላይ። ያንግ አዳልት ላይ ደግሞ ማይኮፕላዝማ ነው። ኤልዲ ላይ ደግሞ ስትሪፕቶኮከስ ኒሞኒያ ብለን የምንጠራው ነው። አልኮሊክስ ላይ ደግሞ ክሌፕሴላ ብለን የምንጠራው ነው። ለስሞከርስ ሰዎች ላይ ደግሞ እንግዲህ አብዛኛው የሚገኘው እንግዲህ ኤች ኢንፍሉዌንዛ ብለን የምንጠራው ነው ማለት ነው። ለምሳሌ ሆስፒታል አኳየርድ ኒሞኒያ እና ቬንቲሌተር አሶሺየትድ ኒሞኒያ ብለን ፓቶጂኒዎች ኦልሞስት ተመሳሳይነት ስላላቸው ኢርሊ ኦንሴት ለምሳሌ ሴንሲቲቭ ባክቴሪያ ናቸው። ሌት ኦንሴት ከሆኑ ግን መልቲ ድረግ ሬዚስታንስ ኦርጋኒዝምስ ብለን ክላሲፋይ እናረጋቸዋለን ማለት ነው። ሲቨሪቲ አሴስመንት ዲሲዥን ሜኪንግ ላይ ለማድረግ የሚረዱ መካከል ካርፕ 65 ስኮርስ ብለን ምንጠራዋለን። ለምሳሌ ስንል እንግዲህ ኮንፊውዥን ነው ሲ ኢንዲኬት የምታደርገው ማለት ነው።
ሁለተኛው ደግሞ እንግዲህ ዩሪያ ነው። ኦልሞስት እንግዲህ ከ7 ሚሊሞል ፐር ሊትር በእንትን በላይ በሚሆንበት ሰዓት ነው እያለን ያለን። ሪስፓራቶሪ ሬት ኦልሞስት ከ30 በላይ የመሆን ፕሮባቢሊቲ ወይም ደግሞ ማነስ ፕሮባቢሊቲያቸው የሚያያዝ ነው ማለት ነው። ሶ ብለድ ፕሬሸሩ እንግዲህ ከ90/60 በታች ሲሆን ነው እያለን ያለው። ሶ 90/60 ኦልሞስት ይሄ ሰው በጣም ወርዷል እያለን ነው። ሶ ኤጅ ደግሞ እንግዲህ ብለድ ፕሬሸር፣ ሪስፓራቶሪ፣ ካርፕ ብለን የምንጠራው ስኮር ማለት ነው። ኤጅ ብለን የምንጠራው ደግሞ እንግዲህ 65 ይርስ ኦልሞስት እንደዛ አካባቢ በበላይ በሚሆኑበት ሰዓት ነው። ስኮራቸው እንግዲህ 3 ኦር ኢኳልስ ቱ 3 ከሆነ ኦልሞስት ይሄ የሚያሳየው እንግዲህ አይሲዩ አድሚሽንስ እንዲገባ ነው ማለት ነው። ሶ በእነዚህ መካከል ነው እንግዲህ ሲቬሪቲውን አሰስመንት የሚሰሩት። ዌን ካም ቱ ፋርማኮሎጂካል ማኔጅመንት ዋይ ዚስ ድረግስ ብለን ስንጠራ እንግዲህ ለምሳሌ ካፕ ኮሚኒቲ አኳርድ ኒሞኒያ እንግዲህ አውት ፔሸንት ላይ እንግዲህ ኖ ኮሞርቢዲቲ ከሌለው ሌላ ተጨማሪ ኮዝ ከሌለው አሞክሳሲሊን በጣም የኮመንስት ነው። ነገር ግን ከአሞክሳሲሊን ከረንትሊ ሞር ፎከስ የሚያደርጉት አዚትሮማይሲን ነው። ታርጌት እንግዲህ ስትሪፕቶኮከስ ኒሞኒያ ስለሆነ ማለት ነው። ያ ነው ሃይዶዝ ኦቨርካምስ ሬዚስታንስ የማምጣት ፕሮባቢሊቲያቸው ከፍ ያለ። ለዛም ነው 1 ግራም ፒኦቲአይዲ ፎር 5 of 7 days ሪከመንድ የሚደረገው ማለት ነው። ኤግዛምፕል ለምሳሌ ሄልዚ 60 years old with a productive ካፍ ካለ እንግዲህ ለዛም እንግዲህ አሞክሳሲሊን ይሰጣል። ሌላ ምንም አይነት በሽታ አብሮ ተያያዥነት ከሌለው ማለት ነው። ይሄንን ኮንሲደር ታደርጋላችሁ። አዚትሮማይሲንም ሪከመንድ ይደረጋል። ከቨርስ ኤቲፒካል ኦርጋኒዝሞች ብለን የምንጠራቸውን በጣም የመያዝ አቅም አለው። ለምሳሌ ድራይ ካፍ ፕላስ ሄዴክ፣ ለዚህም ደግሞ በጣም ፕሪፈረብል እንግዲህ አዚትሮማይሲን ነው እያለን ያለው። ኮሚኒቲ አኳየርድ ሆኖ ነገር ግን ዊዝ ኮሞርቢዲቲ ከሆነ ደግሞ አድ ቤታላክተን ፕላስ ማክሮላይድ ነው ኦርን ሚለን ወይም ደግሞ ፍሎሮኪን ሞኖቴራፒ ሪከመንድ እናደርጋለን። ሶ አሞክሳሲሊን እና ወይም ደግሞ አዚትሮማይሲን አንድ ላይ አድርገን እንሰጣለን። ለምን ኮሞርቢዲቲ ኬስ ስላለ። አሊያም ደግሞ ነጋቲቭ ፍሎክሳሲሊን ብለን የምንጠራቸው መድኃኒቶች በጣም ሪከመንድድ ከሚደረጉ መካከል ነው። ኤግዛምፕል 60 years old ዳያቤቲክ እንግዲህ አሞክሳሲሊን ክላቮኒክ ፕላስ አዚትሮማይሲን ድረግ ኦፍ ቾይዝ ናቸው ማለት ነው። ዌን ካምቱ እንግዲህ ኢንፔሸንቱ ስንመጣ እንግዲህ ኮሚኒቲ አኳርድ ኒሞኒያ በሚሆንበት ሰዓት እንግዲህ ሪዝን አይቪ ቴራፒ ፕላስ ብሮድ ከቨሬጅ ነው። ሶ ሴፍትራክዘን ፕላስ አዚትሮማይሲን ሪከመንድ እናደርጋለን። ሲቨር ኮሚኒቲ አኳርድ ስፔሻሊ አይሲ ውስጥ ከገባ ኋይን እንግዲህ ኮምባይኔሽናቸው እንግዲህ ቲፒካል አለ፣ ኤቲፒካል እና ሬዚስታንስ ፓቶጂንሶች ኤክስፔክት ስለሚደረጉ ለዛም እንግዲህ ሴፍትራክዘን አዚትሮ እና ቫንኮማይሲን አንድ ላይ አድርገን ለዚህ ሰው እንሰጣለን የሚለን። ሆስፒታል አኳርድ ኒሞኒያ ስንመጣ ከቬንቲሌተር አሶሺየትድ ኒሞኒያ ጋራ ይያዛል ብያቸዋለሁ። ሶ ለዚህም እንግዲህ ኢምፔሪክ ከቨሬጅ ነው ሎጂኩ ማለት ነው። ኢምፔሪክ ማለት አይደንቲፋይ ያልተደረገ ማለት ክሌፕሲን ላይ ሆን ሲዶሞነስ የሚታወቅ ነገር አይደለም። ሶ ግራም ኔጋቲቭ ሮዶች ናቸው ለዚህ ሪስፖንሲብል የሚጫወቱት። ሶ ስፔሻሊ ሲዶሞነስ በኦሪጂኖሳ ብለን የምንጠራው መርሳ ብለን የምንጠራቸው ኤግዛምፕልስ ሬጂመናቸው እንግዲህ ፓፕራሲን ፕላታዞባክተን ፕላስ ቫንኮማይሲን አንድ ላይ ሪከመንድ እናደርጋለን ማለት ነው። አስፓሬሽን ኒሞኒያ እንግዲህ ስፔሻል ፎከስ ከሚያስፈልጋቸው እንግዲህ ከኦርጋኒዝሞቹ አናኤሮቢክ ባክቴሪያዎች አሉ፣ ግራም ኔጋቲቭ ባክቴሪያ አለ። ሶ ለዚህ ደግሞ ኦግመንቲንግ ድረግ ኦፍ ቾይዝ ነው። ኤግዛምፕል ስትሮክ ፔሸንት ዊዝ ፎል ስሜሊንግ ስፑተምስ ካለ ማለት ነው። ኦፖርቹኒስቲክ ኢንፌክሽንስ ከሆኑ ደግሞ ለኦፖርቹኒስቲክ ኢንፌክሽንስ እንግዲህ የሚታወቁ ናቸው። ድረግ ኦፍ ቾይዝ ብለን የምንጠራው ከማንኛው ኦፖርቹኒስቲክ ኢንፌክሽን ጋር አሶሺየትድ የሆነ ኮትሪሞክሳዞን ብለን የምንጠራው ነው። ሶ ለምሳሌ እንግዲህ እነዚህ ኒሞሲስቲስ ጂሮቬሲ ኒሞኒያ ብለን የምንጠራው ፒጂፒ ብለን የምንጠራው ድሮ ፒሲፒ ነበረ። ነገር ግን አሁን ኒሞሲስቲስ ጂሮቬሲ ኒሞኒያ ብለን የምንጠራትና ሲፕተማቸው እንግዲህ ድራይ ካፍ አለ፣ ሲቨር ሃይፖክሲያ አለ፣ ሚኒማል ቸስት ሳይን አለ። ድረግ ኦፍ ቾይስ እንግዲህ ትራይሜቶፕሪም ፕላስ ሱልፋሜቶክሳዞን ነው 15 እስከ 20 ሚሊግራም ፐር ኬጂ ኦልሞስት ለ21 ቀን ነው የሚሰጠው ማለት ነው። አስዌላስ እንግዲህ አድ ኮርቲኮስቴሮይድ ነው እንግዲህ ኦልሞስት ከ30 በታች እነዚህ ከኦክሲጅን ሬቱ ጋር ሲቀነስ ማለት ነው። ወይን ካምቶ እንግዲህ ክላሲፊኬሽን ኦፍ ኒሞኒያ ላይ ስንመጣ ለምሳሌ በደንብ ዲፈረንሽት ስናደርገው ቤዝድ ኦን ፕሌስ ኦፍ አኩሲሽን እንግዲህ ኮሚኒቲ አኳርድ ኒሞኒያ ብለናል፣ ሆስፒታል አኳርድ ኒሞኒያ ብለናል፣ ቬንቲሌተር አሶሺየትድ ኒሞኒያ ብለናል፣ አስፓሬሽን ኒሞኒያ እያልን እንግዲህ ጠርተናቸዋል። እንዲሁም ደግሞ
ኦፖርቹኒስቲክ ሪሌትድ ኢንፌክሽንስ ብለን የምንጠራው። ቤዝድ ኦን ሞድ ኦፍ ትራንስሚሽን እንግዲህ አስፓሬሽን ኒሞኒያ ብለን እናስቀምጣለን። ቤዝድ ኦን ኢቲዮሎጂ ኮዙ እንግዲህ ባክቴሪያል ኒሞኒያ አለ፣ ቫይራል ኒሞኒያ አለ፣ ፋንጋል ኒሞኒያ እና ፓራሳይቲክ ኒሞኒያ ብለን የምንጠራቸው። ሶ ባክቴሪያዎችም ቫይረሶችም ፋንገሎችም ፓራሳይቲኮችም ለዚህ ሪስፖንሲብል ይጫወታሉ ነው ያለን። ሶ ቤዝድ ኦን ማይክሮባዮሎጂካል ፓተርን ደግሞ ቲፒካል እና ኤቲፒካል ብለን የምንጠራው። ኤቲፒካሉ እንግዲህ ትንሽ ከበድ ስለሚል ለዚህም እንግዲህ እና አዚትሮማይሲን ወይም ደግሞ ማክሮሊድ ድረጎች ናቸው። ድረጎች ቤዝድ ኦን ሆስት ኢሚኒቲ ደግሞ ኦፖርቹኒስቲክ ኢንፌክሽንስ ኦፖርቹኒስቲክ ኒሞኒያ ብለን የምንጠራለን። ቤዝድ ኦን አናቶሚካል ኢንቮልቭመንት እንግዲህ ደግሞ ሎባር ኒሞኒያ አለ፣ ብሮንኮ ኒሞኒያ አለ፣ እንዲሁም ደግሞ ኢንተርስቲሻል ኒሞኒያ ብለን የምንጠራ። ቤዝድ ኦን ክሊኒካል ስኮርስ ደግሞ እንግዲህ አኪዩት ኒሞኒያ እና ክሮኒክ ኒሞኒያ ብለን የምንጠራቸው ኦልሞስት በዛ ውስጥ የሚካተቱ ናቸው። እንግዲህ አኪዩት ሲሆኑ ኢዝሊ በቀጣይ ኦልሞስት ኢርሊ ስቴጅ ስለሆኑ በቀላሉ ትሪት እናደርጋለን። ነገር ግን ወደ ክሮኒክ ደረጃ ሲሆኑ ወደ ሌት ስቴጅ ስለሚሄዱ ያ ሌት ስቴጅ ደግሞ ምንን ያመጣል ማለት ነው? ሆርሞን ድረግ ሬዚስታንስ ነው። ቤዝድ ኦን ሲቪሪቲ ስንመጣ እንግዲህ ማይልድ ኒሞኒያ አለ፣ ሞዴሬት አለ፣ እንዲሁም ደግሞ ሲቨር ኒሞኒያ ብለን ክላሲፋይ የምናደርገዋል። ወይን ካምቶ አድቨርስ ድረግ ሪአክሽናቸው ጋር ስንመጣ ለምሳሌ ድረጎቹ ዊዛውት ኮሞርቢዲቲ ብለን የጠራ ነው። ኮሚኒቲ አኳይርድ ኒሞኒያ ላይ አሞክሳስሊን ነው። ሶ ሳይድ ኢፌክቱ አላርጂ ነው። ሶ ስዊች ቱ ማክሮሊድ እናደርጋለን ማለት ነው። አዚትሮማይሲን ስንመጣ ደግሞ ክዊቲ ፕሮሎንጌሽን ነው። ሶ ኤሲጂ ሞኒተሪንግ ግዴታ ነው። ሌቮፍሉክሳስ ቴንደር ረፕቸር ያመጣል። ሶ አቮይድ ኤልድሪ ፔሸንት ላይ እንግዲህ አቮይድ ማድረግ መቻል አለብን። ቫንኮማይሲን ደግሞ ኔፍሮቶክሲሲቲ ያመጣልና ሶ ድረግ ቴራፒ ሞኒተሪንግ እንግዲህ በጣም ያስፈልጋል ነው እያለን ያለው። እንግዲህ ትራይሜቶክሳሶል ፕላስ ሃይፐርካሌሚያ አለው። ሶ ይሄ ደግሞ ፖታሲየሙን እንግዲህ በየጊዜው ሞኒተር ማድረግ አለብን ነው። ሌላው ደግሞ እንግዲህ ሰፖርቲቭ ነን ድረግ ማኔጅመንት ላይ ነው። ሶ እንግዲህ ነን ድረግ ማኔጅመንት ስንል ኦክሲጅን እንግዲህ ታርጌት እንግዲህ አለ ከ92 በታች ሲሆን እንግዲህ ኦልሞስት ይህም ማድረግ አለብን። አይቪ ፍሉዶችን መስጠት አለብን። አንቲፓይሬቲክ ምክንያቱም አንዱ ትኩሳት ስለሚኖር ያን ትኩሳት ለማጥፋት ማለት ነው። ሜካኒካል ቬንቲሌሽን እንግዲህ ሲቬር ከሆነ እነዚህንም እንጠቀማለን አልፎ ተርፎ ማለት ነው። ኮምፕሊኬሽናቸው ጋር ስንመጣ ደግሞ እንግዲህ ለንግ አብሰስ የማምጣት ፕሮባቢሊቲው ከፍ ያለ ስፔሻሊ አስፓሬሽን ብለን የምንጠራው። ሊውራል ኢፊዥኖችንም ይከሰታሉ። ኢፊዜማም ይመጣል። ይሄ አንዱ የኒሞኒያ ኮምፕሊኬሽን ነው። ሴፕሲስም ይመጣል። አርድስ እንዲሁም ደግሞ ለምሳሌ ኤግዛምፕል ዲሌይድ ትሪትመንት እንግዲህ ኢንፌዜማ ሊያመጣ እንደሚችል ማሰብ ማወቅ አለብን። ዌን ካም ቱ ፕሪቬንሽን ፕራክቲካል ፐብሊክ ሄልዝ ላይ ስንመጣ ደግሞ አንዱ ቫክሲኔሽን ነው። ሶ ፒሲቪ 30 እና ፒፒሲቪ 23 ብለን የምንጠራው ነው። ኢንፍሉዌንዛ አለ። ሆስፒታል ሜጀርስ እና ሄድ ኦፍ ቤድ ኢሊቬሽኖች እነዚህ ነገሮች በጣም የሚያስፈልጉ ናቸው። ኦራል ሃይጂን በተለይ ቬንትሌት አሶሺየት ኒሞኒያን ፕሪቬንት ለማድረግ ኦራል ሃይጂን በጣም ወሳኝነት አለው ነው። ሶ ዘኬ እንግዲህ በጣም ወሳኝነት ያለው ነገር ምንድን ነው ስንል እንግዲህ ምንድን ነው በዚህ ውስጥ መተላለፍ ያለበት ምንድን ነው መልዕክቱ ስንል እንግዲህ ኮሚኒቲ አኳይርድ ኒሞኒያ በጣም ኮመን ነው። እንግዲህ ስትሪፕቶኮከስ ኒሞኒያ ብለን የምንጠራው ስፒሺስ ወይም ደግሞ ኮዘቲቭ ኤጀንት ሪስፖንሲብል ይጫወታል። ኤቲፒካል ኒሞኒያ ደግሞ እንግዲህ ማክሮላይዶች እንግዲህ ድረግ ኦፍ ቾይዝ እንደሆኑ ማወቅ መቻል አለብን። ሲቨር ከሆነ ግን ኮምባይኔሽን ቴራፒዎችን እንደምንጠቀም፣ ትሪት ኢርሊ ከሆነ እንግዲህ ሬዲዩስ ሞርታሊቲን ያመጣል። 5 to 7 days ሰፊሽንት ኢፍ ስቴብል ከሆነ በእነዚህ መካከል ውስጥ ነው። ነገር ግን እንትን ከተያዘ እነዚህ ኦአይ ወይም ኦፖርቹኒስቲክ ኢንፌክሽን ኒሞኒያ ወይም ፒጄፒ ብለን የምንጠራው ከሆነ ኦልሞስት እስከ 21 ቀን ሊሆን እንደሚችል ማሰብ መቻል አለብን ማለት ነው። ሶ ዛሬ እንግዲህ ስለ ኒሞኒያ አይሆፕ ብዙ ነገር እንዳገኛችሁበት በጣም ቀምሜ ነው ያመጣኋት። እንግዲህ በጣም ለእናንተ የምጠቅሙ ብዙ ናቸው። ስለሱ ተወርቶ አያውቅም። ነገር ግን በጣም ለእኛ ስለሚጠቅመን ማለት ነው። ይሄ አዳልትም ላይሆን ችልድረንም በቀላል ጌራትሪዎችም ላይ ያለውን ነገር አድሬስ እንደምታደርጉ ተስፋ አደርጋለሁ። ሶ እስካሁን ድረስ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ በማድረግ እንግዲህ ሁሌ የሚለቀቀው ነገር እንዲደርሳችሁ ከወዲሁ